ራሱ አልወጣም። ባለፈው አንገቷ ስር ቪዲዮ ላይ አላት። ይሄ ሙቀት መፍጠር ነው። ይሄ ብቻ ታምናላችሁ እናንተ? በግ ናችሁ እናንተ? ከብት ናችሁ እንዴ? ማርያም የዋናችሁ ታኒ አንጨረቃ የሚል አረን ያርፋለ ችግር የለብኝም። እኔ ምናምን አይደለም። እሷም የእሱ ናት፣ እሱም የእሱ ናት። አይሰማም እንዴ? ምን ሆናችሁ ነው ሁላችሁም አንድ ላይ የሚታወሩ? በጌታ በጌታ ምን ሆነ? ወይ የኔ ስልክ ነው እንደዛ የሚያደርገው? እኔ አልገባኝም። በተራ አውሩ። ምን ሆናችኋል? እኔ ያልኩሽ ያለው ሳኒ ምንድነው? እኔ አነካው ምንድነው? ዛሬ ክትፎ አነካው ማልሽ መላጣ። እነሱ ተይ እባክሽ፣ እነሱ ሁሉም ሻርሙጣ ናቸው። በናታቸው ከደዛ ታጉልቴ ናይ ሳኒ ቀሳን ታቁበ ሲገዛ በጣም ነው የሚያስጠሉት። እምነት ከሌለ ምን ይሰራሉ አንድ ቤት ላይ? እኔ እየፈራሁ ነው ምናምን ነገር ከላስ እኔ ያነፈልገን ከተፈላው አንቺ ደግሞ ካልተፈረሰ አይቀርም አልሽ። ፍረስ ነው ምን ይሽ ተረጋጊ። ጊዜ ያለው እኮ እኔ እኮ ያልኩት እኮ እንትና ናቸው እኮ እና አብርሽን ናቸው። እባክሽ አብርሽ ደግሞ ዛሬ ምንድን ነው የሰራው? እኔ ሄርሜላ ነው ያልኩት። ሄርሜላ ራሷን በጣም ቆለች። ልጁ ጭራሽ የተወለደ ልጅ ሰርቃ ምናምን። እንዴት ናችሁ ጋይስ? ሁላችሁም ሰላም ናችሁ? እዩ ወለደች እንትና ወለደች ምናምን፣ እኛ ምን አገባን? እየወለዱ አይሉም እንዴ? ደነግላ ያስጠሉ። ደዛ ወሪ ወጪ ሴስ ያቺ ማይሻው ወር ጉሎ መሰለው ተካደዋይ ምንድን ነው በውስጥ የምናወራው? ሁሉ ምን ሆነሻል? እኔ እግዚአብሔር ምንም አላወራሁም። እኔ ምንም ለማውራት አይደለም። እኔ የገባሁት ለጨዋታ ነው። እግዚአብሔር ስሙ፣ እኔ ላወራላችሁ ማለት ነው። እኔ ላወራላችሁ። አውሬ ቃልዬ ምንድን ነው የምታወሪው? ቆይ አንቺ ደግሞ ሳስበሽ ነው የማታወሪው? አዎ እንትን ማለት ነው ማሮች። ይሄ ከስፖርት ስትመጪ እኮ እንትን ምንድን ነው ይሞቅሻል በጣም እንትን አለ አይደለ? ምንድን ነው የሚባለው? ይሄ ሙቀት አለ አይደለ? ያኔ ደግሞ ሁሉ ነገርሽ ውሃ ሆኖ ነው የምትመጪ። በዚህም ትተኛለሽ ነው? እኔ አልገባኝም። እስቲ አብራሪ ማሪ። ያው እንትን እንዴ አረኔ ውሃ ሳትነካኪ እኔ አሁን ውጭ ነው አምሽቼ የመጣሁትኝ እና በጣም ሰውነቴ ሞቆኛል፣ እያሳከከኝ ሻወር ልገባ ነው። ይቅርታ ልንገራችሁ እና ምን ልላችሁ ነው፣ እንኳን ስፖርት ተሰርቶ መንገድ እንኳን ትንሽ ሲካሄድ ሰውነታችን ይሞቃል። ስፖርት ቤት እኮ ሻወር አለ እኮ ሳኒ። አረ እዛ ቤት ነው ሻወር የሚወሰደው፣ ስፖርት ቤት ሻወር የለም ማሪ። ሻወር ቤት አለ እኮ ስፖርት የምር እኛን እነሱን ወደድነን እንጂ የሚጨምሩ የሚቀንሱ ነገር የለም ጋይስ። የምር ነው እግዚአብሔር በጣም ተጫወቱ። በጣም በራሳችን ለወጡ ቂዱ በጣም በጣም እንደ ተዋለ ነቀም ዋለ ስኬስ ነቀቅ ዋለ እገሌ ማና። በነገራችን ላይ የዛሬው ቪዲዮ ተመካክረው ነው የሚመስለው፣ ምክንያቱም ካሜራውን ቶሎ በፋስት ነው ያየው የሰሩት ጋይዝ። ምንም እንትን አታደርገው፣ ተዋቸው፣ አታውሩ። ምን ሆናችሁ ነው?
ሻወር ገባ አልገባ የራሱ ጉዳይ። በቃ የራሳቸው መብታቸውን እንደፈለጉ ይሁኑ። እኛ ምን አለበት? በቃ ተውት። እናንተ ተረጋጉ ባካችሁ። ሲጀመር ማለት ነው እኔ ማለት የፈለኩት ምንድነው እነሱ በእኛ ላይ በጣም ነው ሙድ ቢይዙት እግዚአብሔር እነሱ ብላችሁ ከማንም ጋር ትጣሉ። የምር ነው በጣም ፋራና ደደብ ደነዝ ናቸው። ሳኔ ለነሱ ብላችሁ ከማንም ጋር ትጣሉ። የምር ነው እግዚአብሔር ለምን ማለት ነው መጨረሻ ላይ ያወራችሁ ነገር ነው ወጥ ማሽን የበጥስ የሚያደርገው ሌሎቹን ተው። እሺ የሚበጥስ ነገር የለም ከዚህ በኋላ ምን ይበጣ እነቱ ከሆነ ልጁ የሱ ከሆነ ይናገር እኮ ችግር የለም። ይሄም ኖርማል ነው። ግን ይሄ ላይ እኛን ለመጫወት አያስፈልግም። እኛ ለቀልድ ነው እንዴ? እና ሶስት ካልጋ ሌላ ፕራንክ አያውቅም እንዴ? አንድ ጊዜ ታረገው አይበቃም እንዴ? 10 ጊዜ አልጋ ላይ የሚመጡ እኛ ካፕታ ጠረጋ እንደዚህ አታበይ ሹማራ አታወሪ እናንተ ደግሞ ይሳርጋችሁ አታወሪ የኔና ሲሚማ ሰኒ ሲሚማ ሁላችሁም ስሙ እዚህ ጋር ያላችሁ እነሱ አሁን ዛሬ ነው ፍራንክ የጀመሩ ይስሩና ሌላ ቀን ታወራላችሁ። ሰኒ ታይ አንቺ ቢሆን ሁላችሁም ተው በቃ ይስሩ። እናንተ ከተመቻችሁ ካልተመቻችሁ ጌታን ሰኒ ታይ አታውሩ ይበቃሻል። አሁን እንደዚህ አቃጣሮች አሁን 68 ሰው ያለ ሁሉ አውቆ ነው የሚያቃጥሩ። በኋላ እዛም እዚህ ምትናቸው አንቺ ስታው ታያቸው ምን ያመጣሉ ነገር ይስሩ። ካልፈለጉ ቪዲዮ አትዩ ካልተመቻችሁ ምን ሆነሻል? እኔ ስለ ፕራንክ መቼ አወራሁ? እውነቱን ተነጋግሮ እምነት ካለ አንድ ላይ መኖር ካለበለዚያ መተው ነው። ምንድነው ይሄን አይመኝም እምነት ከሌለ አንድ ላይ ለምን ይኖራሉ? አንተ ቦጋለ ማለት እነሱን አልጋ ላይ ቪዲዮ ይሰራሉ ያሉ ዛሬ ነው የጀመሩ እና ይስሩ። ሰል የምሬ ነው እዚህ ጋር አንቺ አይደለም የሚታው ሌሎች ያው እኔ ብያለሁ እንዴ እኔ መቼ አልኩት? ጌታን ታው በቃ አታውሩ። ዛሬ ነው የሚሰራው ይስሩ። ታዋቸው የምን ይስሩ ታዋቸው። እናንተ ከተመቻችሁ ካልተመቻችሁ መተው ነው የኔኛ የምሬ ነው የሚሰራ። እነዚህ እኮ ምንድን ነው ይሄ የሚያክል ተቆረቆረ ለራሳቸው ቆረቆሩ ሻወር ቤት ገብቶ ተኝቶ ማያውቁ ጅሎች ሸቃላ ያሳድዳሉ። ሸቃላ እነሱ ብሎ ለምን ደግሞ ማለት ምን አረጉ እኛ ይጨነቁ ብሎ ነገ እንደዛ ምናምን ያሉ ነው መጨረሻ ላይ ቪዲዮ ተዘግቶ እናንተ ሞኛችሁ ስራችሁን ስሩ አርፋችሁ እንደዛ ምናምን አትበሉ። እነሱም የሰሩ ነው እኛም ስለ እነሱ የምትጨናነቁት አንድ ሰው እንዳትጨናነቁ ከዚህ በኋላ በቃ አንዲሳ ደብስድ ምናምን ነገር ታውና አሁን ከገስት ራሱ ሳኒ ውጪ ጌታ አውቆ ነው ሰው ነገር የሚያስፈልግሽ ታይና ምንም ታወጫለሽ እንጫወታለን። ስለ እነሱ ነው እንደምናወራው ቀስ ለቁጭ ብለን የፈለጉ ነገር ያደርጉ መፍታቸው ነው። ዩቲዩባችሁ ነው ከፈለጋችሁ ሁለቱም ሲዲ ናቸው እያልኩሽ እኮ ምንም መታመጡ ማናቸው በጣም ባለጌ ናቸው። ሁለቱም በራሳቸው ይተከሉ። ዝም ብሎ ካልተፈላለጉ እኮ መለየት ከፈለጋ ድብን ብሎ መለየት ነው። ምንድን ነው የሚያሽቀባጥሩት? በቀን ከመለየት ተፈለገ በቃ ተለያየን ነገ ቪዲዮ ነው እንትን ብሎ መጨረሻ ላይ ጠባ አድርጎ ስለሚወጡ እናንተን ለማስጨናነቅ እናንተ ቢመጣ ጌታን ቢመጣ እንዳትጨናነቁ። ለምን ፈንጃ አይመጣም? እነሱ ለዶላር ነው የሚሰሩ። የምሬን አውቆ ነው ሁሉንም ነገር አውቆ ነው የሚያደርጉት። ስለዚህ እግዚአብሔርን አትጨናነቁ። ለምን በናታቸው አይተከሉ? ፎቶ በስነ ስርዓት ተነስተው ማያውቁ ጅሎች ብለን ነው እንዴ እዚህ የምንጨናነቀው? አደደዛ ሻይ ሊጠጣ ሲጀመር ይካይ ከመለየት ከፈለጋችሁ ጥርግ ይበሉ ሁለታችሁ ማለት ነው። ገባችሁ አይደል? ጥርግ መለየት ከፈለጋችሁ ጥርግ በቀን እየመጣችሁ ኮተታታው ሞዴሬት እናቴ ሞዴሬት ሲጢለ ሰውን ብሎክ ልታደርጊ ነው? እግዚአብሔርን አላደርግም። ጌታን እናቴን እኔ ማንን ብሎክ አድርጌ ከዛ ነገ ምን ይመጣል ብላችሁ ጌታን አትጨናነቁ። እየፈራ ነው ተፈራርመናል ተከርከርከናል ምናምን ኮተት እኔ መስማት አልፈልግም። ምንም አትጨናነቁ። ለምን ፈንጃ ይመጣል? ምንም ነገር አላሉ። ምን አሉ? ነገ እናወራለን እኮ ሰኒ። ዛሬ ነው እኮ ፕራንክ የጀመሩ ከ3 ወር በኋላ ስለ ፕራንክ አይደለም እያወራሁ ጉቢ የኔ ስለ ፕራንክ አይደለም እያወራሁ። ምን ሆነሻል? ስለ ፕራንክ አታውሪ። እምነት ከሌለ አንድ ቤት ለምን ይኖራሉ? ሾ ሀይዳ እምነት ከሌለ ለምን ፍቅረኛሞች
ጓደኛ እምነት ከሌለ ለምን ጓደኛሞች ሆኑ? መጀመሪያ ሁለቱም ሲጀመር እምነት የላችሁም። ገባሽ አይደል? እኔ ፋክት ነው የምናገረው። እምነት የላችሁም ሲጀመር። ወርደሎ ናችሁ። እምነት የሌለው ዝም ብሎ የሚቀመጠው አንድ ጌታ ኢየሱስ ያድላል። ያላመናችሁ እመኑ። አሜን አሜን አሜን። እኔ አሁን ሰኒ የመጣት ብዙ ጊዜ ጠፍቼ ነበረ። ብዙ ሰዎች እኔ በኢንቦክስም እየጠየቃችሁ ነበራችሁ፣ በኢንስታግራምም በፌስቡክም በምንም እንኳን ለእኔ እንትን የለኝም። ኢንስታግራም ላይ እየጠየቃችሁ ነበራችሁ ሰዎች እናንተን ልንገራችሁ ብዬ ነው። ቆይ ዝም በይተኛ ልተረጋጊ ለሰው